ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ከዛው ከአርሰናል ሳንወጣ ደግሞ የአጫወት መንገዱን እንመልከት። በዚህ ውድድር ዓመት ብዙ አስተያየቶች ይሰጣሉ በአርሰናል አጫወት ላይ ቦሪንግ የሆነ እግር ኳስ ነው የሚጫወተው የሚሉ አስተያየቶች አሉና ይህንን ጉዳይ ምን እንመልከት? ይሄንን ሌላ ጊዜ እንዳነሳው ታውቃለሁ። ይሄንን ጉዳይ ግን አጋጣሚ ሆኖ ሳምዲን ቅድም ያነሳውት የቴሌግራፍ ጸሐፊ ይህንን ዲቤት በተመለከተ አንድ አርቲክል ጽፎ እያነበብኩ ነበር። ለዛ ነው ማንሳት የፈለግኩት እንጂ አዲስ ሰብጀክት አይደለም። አርሰናል አሰልቺ ነው ለምሳሌ የሚለውን ጉዳይ በተመለከተ ፖል ስኮልስ ይህንን ጉዳይ የሰጠውን አስተያየት አርሰናል ሻምፒዮን የሚሆን ከሆነ አለ በዚህ ዓመት በፕሪሚየር ሊግ ታሪክ አለ በጣም አሰልቺ ቡድን ነው ሻምፒዮን የሚሆነው ማለት ነው። ሞስት ቦሪንግ ቡድን ነው ሻምፒዮን የሚሆነው የሚል አስተያየት ሰጠ። እኔ ሲጀመር አርቴታ ስኮልስን የማዝናናት ኃላፊነት የለበትም። አሁን 22 ዓመት ዋንጫ ሳትወስጂ ከቆየሽ ጠቅላላውን ተመልካች የማዝናናት ኃላፊነት አለብሽ ማለት አይደለም። ግን ሞስት አዝናኝ ቡድን ደግሞ የቬንገር አርሰናል ነበር። ያ ደግሞ እንደ ቂልነት የታየበትን ዘመን እናውቃለን። ለኢንተርቴንመንት ቫልዩ በተሰጠ ኃላፊነት ምክንያት በተሰጠ ዋጋ ምክንያት 60 ሺህ ህዝብ ስቴዲየም ውስጥ ቅዳሜ 57 ሺህ ልበለው የአርሰናል ደጋፊ ስቴዲየም ውስጥ የሚመጣው ቅዳሜውን ጥሩ ለማድረግ ምርጫ አለው። ይሄ ሰውዬ ሲኔማ መግባት ይችላል፣ ሌሎች የሚወዳቸውን ነገሮች ማድረግ ይችላል። እግር ኳስ ብሎ የሚመጣው ስቴዲየም ውስጥ ሊዝናና እንጂ ሰልችቶት ሊሄድ አይደለም። ክለቦች ይህንን ደጋፊ የማዝናናት ኃላፊነት አለባቸው። ውጤት ነው የመጀመሪያው ግብ፣ ግን በስልት በዘይቤ ውጤት ማምጣት ደግሞ ያስፈልጋል በውብ እግር ኳስ በመጫወት የሚል እምነት ነበራቸው። ይሄ በጣም የሚያስተች እንደነበረ ማውቃለሁ። ስለዚህ በማንኛውም መንገድ ብታሸንፍ መተቸትሽ አይቀርም፣ የማይቀር ነገር ነው። ፍጽምና ያለው ቡድን ደግሞ ልትገነቢ አትችይም። እንደፈለገ የሚያዝናና በጣም ኤፊሽንት የሆነ ቡድን መገንባት አትችይም፣ ወይም በጣም ሬር ነው። ለዚህ ነው በዓለም ላይ ጥቂት ቡድኖችን ብቻ የምንጠቅሰው። አይዲያል እንደሆነ ይገባኛል። ልክ እንደዛ የሚጫወት ቡድን ገንብተሽ የሚያዝናና ሆኖ ከዛ ደግሞ ውጤት የሚያገኝ ቡድን ብትሰሪ ጥሩ ነው። ማለት እንደ መርህ ደረጃ ግዴታ አይደለም ማዝናናት፣ የአርቴታ ግዴታ አይደለም። አንዳንድ ዩኒክ ፐርስፔክቲቭ የሚይዙ አሰልጣኞች አሉ እንዳልኩት ክራይፍ፣ ቬንገር፣ ዜማን እና ሌሎች አሰልጣኞች። ግን እነሱ አልፎ አልፎ ብቅ የሚሉ አሰልጣኞች ናቸው እና ሁሌም ትክክል ናቸው ማለት አይደለም። ያንንም ብታደርግ ይህንንም ብታደርግ ያው አሁን ተጫዋቾቹ ከኳስ ጋር መረብ ውስጥ ንግባ ይሉ ነበር ይባል ነበር። የአርሰናል ተጫዋቾች እስከ መጨረሻው ድረስ ኮምባይን እያደረጉ ይገቡ ስለነበር በጣም ያስተች የነበረበትን ጊዜ ያውቃሉ። እና ያንን የቬንገርን ቡድን በስታይሉ ሰዎች ከማድነቅ ይልቅ ስታይሉ ናይቪቴ ነው፣ ይሄ ገራገርነት የበዛበት ቂልነት ነው የሚል አስተያየት ይሰጥ ነበር። ለእኔ ልዩነት አይመጣም። እንደ አሰልጣኝ ካየሽው አሰልጣኙ ያንን ስልት መምረጥ ከሆነ ማሰልቺ ከሆነ አሰልቺነት እንደ ጣዕምሽ ነው እኮ። ኧረ እኔ አርሰናል ያዝናናኛል የሚል ብዙ ሰው ታገኛለህ። እሱ እንደ የሰው ሁኔታ የሚለያይ ሆኖ የሚያዝናና ምንድነው፣ ውብ ነገር ምንድነው፣ በጠቅላላ ውብ ሰው ምንድነው፣ ውብ እግር ኳስ ምንድነው ምናምን እንደ ተመልካቹ ነው፣ እንደየሁኔታ እንደ ነገሩ እንዳለሽ ጣዕም ነው። ግን አንድ መገንዘብ የሚያስፈልግ የሚመስለኝ ነገር ግን አርሰናል ለምን ነው በቻምፒየንስ ሊግ አሰልቺ ያልሆነ? ከሁሉም የቻምፒየንስ ሊግ ቡድኖች በላይ ለምን ብዙ ጎል አስቆጠረ? ለምን በክፍት ጨዋታን ብዙ ጎል አስቆጠረ? ለምን አዝናኝ ሆነ? ልዩነቱ ምንድን ነው? አርሰናል በቻምፒየንስ ሊግ ሌላ ቡድን አይደለም፣ ይኸው ቡድን ነው። ተጫዋቾቹ አሰልጣኙም እነዚሁ ናቸው። ለምን በቻምፒየንስ ሊግ ሌላ ቡድን ሆነ? ከኢንተር ጋር ሲጫወት፣ ከአትሌቲኮ ማድሪድ ጋር ሲጫወት፣ ከቢልባኦ ጋር ሲጫወት፣ ከባየር ሚኒክ ጋር ሲጫወት፣ ከእነዚህ ሌሎች ትልልቅ ቡድኖች ጋር ሲጫወት ለምን አዝናኝ ሆነ? ለፕሪሚየር ሊጉ ጨዋታዎች እንደዛ ክፍት አልሆኑ። ጉዳዩ የአርሰናል ነው የሌሎቹ ቡድኖች ነው? ዲቤቱ ይሄ ነው።
ሳምዲን የሚያነሳው ክርክር ይሄ ነው። ግን እኔ አንስቼዋለሁ ከዚህ በፊት ለምሳሌ የሚቀርብ አንድ ክርክር they don't break teams down ሁልጊዜ ሳይድ ዌይ ነው የአርሰናል የጎን ቅብብል ይበዛዋል ቦሪንግ ፉትቦል just crosses and set pieces ይባል ነበር ለረጅም ጊዜ። አሁን እዚህ ጋር ሳምዲን የሚያነሳው ከዚህ በፊት ጠቅሼው ማቀው በዴታ የገለጽ ነው ነገር በፕሪሚየር ሊግ ካሉ ቡድኖች መካከል ያለፈው አንድ ሲዝን አይደለም ያለፈው 3 ሲዝን ዴታ ነው ሰጪ። በፕሪሚየር ሊግ ካሉ ቡድኖች መካከል 3 ሲዝን ከ2024 ጀምሮ እስካሁን ድረስ አነስተኛውን ስፔስ የሚያገኘው ቡድን አርሰናል። ቡድኖች ለምን ያደርጋሉ አላውቅም፣ ግን አነስተኛውን ስፔስ የሚያገኘው ቡድን አርሰናል ነው በፕሪሚየር ሊግ። እና ከዚህ በፊት እንደጠቀስኩት ዴታን ብታይ የአርሰናልን 25 የፕሪሚየር ሊግ ጨዋታዎች አናላይዝ ብታደርጊ በዚህ አመት አርሰናል አንድ ጊዜ ወይም 2 ጊዜ የገጠማቸው 19 ቡድኖች አሉ። ቢያንስ አንድ ጊዜ ግን ገጥሟቸው ሁለተኛው ዙር ላይ ነው ያለነው። ከነዚህ 19 ቡድኖች 17ቱ ብቻ በሲዝኑ በሙሉ ከነበራቸው የአቨሬጅ የመከላከል ዲስታንስ ጋር ነው አርሰናልን የገጠሙት። ከ19 17 ሁሉም ኦልሞስት ማለት ነው። አንደኛው ሊድስ ነው። ሊድስ ምን ሆነ 9-0 ተሸነፈ በሁለቱም ጨዋታዎች። ኤምሬትስ ላይ 5-0 ባለፈው ኤላንድ ሮድ ላይ 4-0 ተሸነፈ። አሁን ቡድኖች ሊድስ የሚሆነው ነገር እንዲሆንባቸው አይፈልጉም። እኔ ደግሞ የተጋጣሚ ቡድኖች በሚሰጡት ክብር ምክንያት ለአርሰናል ለነገሩ ባለፉት 3 ሲዝኖች የኛው 4ኛ ሲዝን ነው ያለፈው 4ኛው ሲዝን አላለቀም ግን 4 ሲዝን ልበለው 4ኛው ሲዝን 2/3ኛ ስለሄደ እና ኦፍ ኮርስ ጠቅላላ ፋክቶ ላይ የሚያመጣው ልዩነት የለም። ባለፉት 4 ሲዝኖች የአራቱን ሲዝን ነጥብ ብትደምር አርሰናል አንደኛ ነው። በ4 ሲዝን ባለሽ ነጥብ አይደለም ዋንጫ መታሸንፍ ይገባኛል። ዋንጫን የሚወስነው ሲዝን ነው። ሲዝን ይባላል ከኦገስት እስከ ሜይ ድረስ የመጨረሻው ኮንሲስተንት የሆነው ቡድን በዛ ሲዝን ከሁሉም ኮንሲስተንት ሆኖ 70 ነጥብ ሊያገኝ ይችላል። አንዱ ለምሳሌ አርሰናል 77 ነጥብ ማንቸስተር ዩናይትድ 78 ነጥብ ምናምን ይዘው የጨረሱበት ሲዝን ነበር። እንደ ሲዝኑ ሁኔታ የግድ 90-95 ነጥብ ላታገኝ ትችላለች። ግን በዛ ሲዝን ማንቸስተር ዩናይትድ ያገኘው 78 ነጥብ ከሌሎቹ በሙሉ የተሻለ ስለነበር በዛ ሲዝን ዋንጫውን የወሰነው ያ የሲዝን የነጥብ ብዛት ነው። ይሄ ነው ዋንጫ አሸናፊን የሚወስነው። ግን ስለ ጠቅላላ ግራንድ ስኪም ኦፍ ቲንግስ ስለ ኮንሲስተንሲ ምናምን ካወራሽ ግን ባለፉት 4 አመታት ደሞስ ኮንሲስተንት ቡድን አርሰናል ነው ማለት። ዋንጫ አላሸነፈም። ዋንጫ ማሸነፍ የሚወሰነው ቅድም ባልኩት ስፔሲፊክ መለኪያ ስለሆነ በዛ 9 ወር የጊዜ ማዕቀፍ ውስጥ ሲዝን ቢባል መለያ አለ። በዛ ሲዝን ነው ሻምፒዮን የሚሆነው። ስለዚህ ሊቨርፑል ሲቲ ሻምፒዮን ሲሆኑ አይተናል። አርሰናል ሻምፒዮን አልሆነም። ሜቢ ዘንድሮ አላቅም፣ እሱን ያው የሚቀጥሉት ጨዋታዎች ይወስኑታል። ግን ይሄ ኮንሲስተንት መሆን ለባላጋራ ቡድኖች ለአርሰናል የሚሰጡትን ግምት ግን ቀይሮታል። አሁን ዛሬ ገብተሽ የኬዝ አንድሪሱን ባለፈው የዳንኤል ፋርከን ወይ የፔፕ ሊትራሊ የእያንዳንዱ ፕሬስ ኮንፈረንስ ላይ አርሰናል ስም ይጠቀሳል። ቤስት ቲም እንደ ምሳሌ ነው ያነሳው። ሁሉም ቲም የአውሮፓ አሰልጣኞች ማለት ነው ክሪስቲያን ኪቩም ቪንሰንት ኮምፓኒ ሌሎቹም አሰልጣኞች ማለት ነው የአውሮፓ አሰልጣኞች ትልልቆቹ ቡድኖች ውስጥ ያሉትን አሰልጣኞች በሙሉ ሁሉም እንደዚህ አይነት ፐርሰፕሽን ያላቸው እኔ አስታውሳለሁ። ይኸውልህ የ2022-23 የውድድር ዘመን ላይ አርሰናልና ሲቲ ኤሚሬትስ ላይ ያደረጉትን ጨዋታ አስታውሽ። በፔፕ የአሰልጣኝነት ታሪክ ለመጀመሪያ ጊዜ ከ40% በታች ፖሴሽን የነበረበት በዲዛይን አርሰናል ፕሬስ ያደርጋል። ስለዚህ ከላይ እንጫወታለን። ኤደርሰን እንደዛ ጠልዞ አያውቅም። በአንድ ጨዋታ መጠለዝ ረጅም ኳስ መጫወት ድክመት አይደለም። ግን ፔፕ በዛ ጊዜ የነበረው ማይንድ ሴት ኦኬ አሁን እንደሌላው ጊዜ 60% 65% ዶሚኔት ማድረግ አንችልም፣ ሶ በካውንተር ነው የምንጫወተው፣ በረጅም ኳስ ነው የምንጫወተው አለ። አንድ አሰልጣኝ ሲያከብርሽ ነው እንደዛ የሚሆነው፣ በጣም ሲያከብርሽ ነው እንደዛ የሚሆነው። እና በኤምሬትስ ደግሞ በማግስቱ እንዲያውም ጆዜ ሞሪኞ የጠባ እየተላበሰበት ጨዋታ ምናምን ብለን ሁሉ አወራን አስታውሳለሁ። 32 ነው 33% ፖሴሽን ይዞ ተጫወተ። እና ፔፕ በዚህ ውድድር ዘመን አርሰናልን በሜትር በአቬሬጅ አንድ ቡድን 40 ሜትር ሊሆን ይችላል ተከላካዮቹ የሚቆሙበት አማካይ ዲስታንስ ማለት ነው። ሲቲ በ13 ሜትር ነው ሪትሪት ያደረገው። 13 ሜትር ወደ ኋላ ሪትሪት አድርጎ ነው የተጫወተው። ቤዚክሊ የሎ ብሎክ የአንደርዶግ እግር ኳስ እሱ። አሁን ክርክሩ እዚህ ጋር ነው እና አሰልቺው ማን እንደዛ ከሆነ የምትጫወቹ
ምን ይሆናል ታዲያ ጨዋታው? ከ19 ቡድንና 17ቱ እንደዛ ከተጫወተ ምን ይሁን ጨዋታው? ቻምፒየንስ ሊግ ላይ ግን ባየርን የቡንደስሊጋ መሪ ነው። ስለዚህ አርሰናልን ምናምን አይቶ አመቱ ሙሉ ሲጫወት ከነበረበት መንገድ በተለየ ሁኔታ ሎ ብሎክ 30% ኳስ መያዝ 15 ሜትር ዲፕ መግባት ላይ ያስፈልገው ይችላል። አርሰናል ነው ኦኬ፣ እኛ ባየርንን የፕሪሚየር ሊግ መሪ ናቸው ኦኬ፣ ግን እኛም የቡንደስሊጋ መሪ ነን። የቻምፒየንስ ሊግ ከፌቨራይቶቹ አንደኛው ሊሆኑ ይችላሉ። እኛ ደግሞ ቻምፒየንስ ሊግን 5-6 ጊዜ ማሸነፍ ታሪክ አለን። ሶ በማንኛውም ሜዳ ይሁን ከአርሰናል ጋር በአንደርዶግ ሜንታሊቲ አንጫወትም ብሎ ነው የሚመጣው። ሲመጣ ግን 3 ገባበት። ኢንተር ቻምፒየንስ ሊግ ፋይናሊስት ነው ከ3 ሲዝን በሁለቱ በተዝናንቶ ሴሪያውን እየመራ ነው። ከዛ በሜዳው ነው የሚጫወተው። ከአርሰናል ጋር ብሎ ብሎክ ሊጫወት አይችልም። ግን ምን ሆነ? 3-0 3-1 ተሸነፈ። ከዛም በላይ ሊሆን ይችላል። አሁን ይሄ ነው አሁን ልክ ነው ብለህ አሰልቺ ሊሆን ይችላል የአርሰናል ጨዋታ ምናምን፣ ግን አሰልቺ የመሆኑ ጉዳይ ቪላ ለምሳሌ 5 ሜትር ወደ ኋላ ገብ እያንዳንዱ ቡድን በትንሹ 3 ሜትር በዲፕ ተከላክሏል። እያንዳንዱ ቡድን ከሊድስ እና አይ ቲንክ ኖቲንጋም ፎረስት በፖስቴኮግሉ ስር ይመስለኛል እና የሚገርም አይደለም በፖስቴኮግሉ ስር እንደዛ ማድረጉ በጣም አይዲያሊስት አሰልጣኝ በመሆናቸው ምክንያት እንደዛ ሆኖ ሁለተኛው ብዙ ጎል ያስቆጠረው ቡድን ነው። እንደዛ ሆኖ ባለፉት 2 የሊግ ጨዋታዎች 7 ጎሎች አስቆጥሯል። ሰንደርላንድ እና ሊድስ ምንም ጎል አልተቆጠረበትም። እንደዚህ ባለፉት 2 ጨዋታዎች ብቻ ማለት ነው። ግን መሳት የሌለበት ኮንቴክስት እግር ኳስ ጨዋታ ቴክስቱ ቱ ታንጎ ለመደነስ 2 ሰው ያስፈልጋል። ያኛው ቡድን አይ ሱቄን ዘግቼ ነው መንቀሳቀሰው ምናምን ካለ ዝግ ነው በቃ ጨዋታው አዝናኝ ሊሆን አይችልም። ኢንትዊንድ ሊሆን አይችልም። ጨዋታዎች አሰልቺ የመሆን ዝንባሌ ይኖራቸዋል። እና ኢንትረስቲንግ ዲቤት ነው። እንደዚህ አይነት ክርክር አለ። ግን የአርሰናል የዚህ ሲዝን የቻምፒየንስ ሊግ እና የፕሪሚየር ሊግ ጨዋታዎች ከዛ ኮርና ያገኛል። 153 ኮርና አግኝተዋል አርሰናል በዚህ አመት። ኮርና የምታገኙ ቅጣት የምታገኙ የመጨረሻው ላይን ላይ ስትደርሺ፣ የመጨረሻው መስመር ላይ ስትደርሺ በአንቺ ሜዳ የምትጫወቺ ቢሆን እዛው ራያና ጋብርኤል ከሳሊባ ጋር ሲቀራረቡ ቢውሉ የማዕዘን ምት አይገኙም። ፕሮቮክ ስታደርጊ ነው የማዕዘን ምት የሚገኙ። የማዕዘን ምቱ ማክሲማይዝ ያደርጉታል። እሱ ጥፋት ከሆነ አላውቅም፣ ግን ማዕዘን ምት አግኝተሻል፣ እሱን ኤክስፕሎይት ማድረግ አለብሽ። በኢንትረስቲንግ ክርክር ነው። አድማጮች ደስ ያላቸውን አስተያየት ቢሰጡበትም ደስ ይለኛል። ለነገሩ አድማጮቻችን ለዛሬ ነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍኤም 95.1 ወደ እናንተ ይደርሳሉ። መልካም ጊዜ ይሆንላችሁ። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።